ወራፖራ ማጋንግስ ሜምበር ማጋንግስ እንዴት አለም ዘረጋችሁን እንዳያችሁ እንግዲህ አይፎን 40 ፕላስ ገዝቻለሁ ነው። ይሄኛው አይደለም አይፎን 40 ይሄ የድሮ ስልኬ ነው። እንግዲህ አሁን የምቀርጽበት ግን አይፎን 40 ፕላስ ገዝቻለሁ። ሪቪው እናደርገዋለን። እንዴት ነው ምን ይመስላል፣ ካሜራው ያሉት ስክሪኖች ያሉት ሴቲንጎች ያሉት በቃ ብዙ ነገሮች ምን ይመስላል ሪቪው ነው የምናደርግላችሁ። እንግዲህ ይቃወጣ ካርሻን ቢልግ ጋንሻን ድጋሚ አልዋሻን ወድሻሉ ሰላ ከምሪ መሰላ አትበር ትራሽ አዝና ፈገግ ትላለች ሲከፈካዝና ሁሌ ብቻ ፒዩኤስኤስ ዋይ አሁን ሪቪው ገብተላችኋል። እንግዲህ በጽሁፍ አስቀምጠናል ምን እንዳለው ትንሽ ሪቪው ለማድረግ ሞክረናል። እንግዲህ ከዚህ በፊት የነበረኝ ስልክ እንግዲህ ኤክስ ነው። አይፎን ኤክስ ማለት አይፎን 10 ማለት ነው። ለምን 10 እንዳላሉት አላውቅም። ብቻ ግን እኔ በጣም የሚመቸኝ ስልክ ነው። ይሄ ውስጡ ዲዛይኑ ምናምን ያለው ነገር ኤክሰፕት ካሜራው ብዙ ደስ አይል። በቃ የሆነ በጣም መጨነቅ አለባችሁ ፀሐይ መርጣችሁ ምናምን ፈካርጋችሁ ምናምን እሱ ነገሩ ነው እንጂ ይሄ ባክግራውንዱ ያለው ምናምን በቃ በጣም ደስ ይላል። ግን የኔ ስክሪኗ ተመታለች። እንግዲህ እንደምታዩት አይታይም። አይ ቲንክ ላይት ጨምረን እናሳያችኋለን። ይሄ ስክሪኑ ምናምን በጣም የተመታብኝ ነበር። እንግዲህ አሁን እነሆ ጊዜውና ሰዓቱ ደርሶ This is the iPhone 14 Plus. Quite frankly, one of my favorite phones this year. እነሆ ወደ አይፎን 40 በሲኒማቲክ እንደዚህ ባክግራውንድ ብለር ያረግ ከፈለገ ይሄኛውን ብለር አድርግላችሁ እያያችሁት ነው። ይሄኛው እኔ አሁን ብለር ነኝ እንደምታዩት። እንግዲህ ወደዚህ ስነካው ደግሞ እኔ አለው በቃ ይሄ ነው። እንግዲህ ከመጀመሪያው ስንጀምርላችሁ እንግዲህ የስክሪን ስፋቱ እንግዲህ 6.7 ኢንች ነው። 6.7 ኢንች ማለት ድሮ ቲቪያችን 14 ኢንች ነበር የድሮ ቲቪያችን። የሱን ኦልሞስት ግማሽ ማለት ነው። የሱን ግማሽ ጋይሶች። ቴክኖሎጂ ግን በጣም እየገረመን ያለው። እንግዲህ ወደ ሌላኛው ስንገባላችሁ ደግሞ አይፎን ኤንድ ምንድን ነው የጻፉት ካሜራ ዲፈረንስ ነው። የካሜራው ዲፈረንስ ደግሞ ላሳያችሁ። የዚህ የአይፎን ስልኬና ያውን የአይፎን 40 የቀረስኩበትን እንግዲህ እዚህ ጋር አስገባላችኋለሁ። ይሄኛው በአይፎን 14 ፕላስ የቀረስኩት ነው። እንግዲህ አንድ አይነት ቦታ ነው፣ አንድ አይነት አንግል ነው እየተጠቀምኩት። እንግዲህ ያው ልዩነቱን ለማየት ነው። ኤዲት ብዙ አልጨመርኩበትም፣ ራሱን ያደረኩት አይፎን በዚህኛዋ ደግሞ ያነሳሁት ቪዲዮ ይሄንን ይመስላል። እንደዚህ ነው እንግዲህ ልዩነት እያያችሁት ነው። በጣም ዲፈረንስ አለው። ሲኒማቲክ ብቻ መሆኑ ሳይሆን ፊት ላይ ሁላ የሆነ የሚጨምረው ላይት አለ፣ የራሱን ዲፈረንት ላይት አለው። እንግዲህ ወደ ሌላኛው ደግሞ እንሄድላችኋለን። ኤንድ ደግሞ በጣም የገረመኝ ነገሩ ደግሞ ለፊልም ሰሪዎች፣ ለቭሎገሮች በቃ ቪዲዮ በብዛት ለሚያተኩሩ ሰዎች እንግዲህ አንድ ሴቲንግ አብርተውላችኋል ለአይፎን 40 ፕላሶች። ምንድነው እሱ? አክሽን ሞድ አለው ጋይስ። አክሽን ሞድ ማለት እንደዚህ እየቀረጻችሁ እንደዚህ እጃችሁ የሚለቃለቅ ሰው አይደለም ወይ እንደዚህ ምናምን የምትሉ ሰዎች ካላችሁ እንግዲህ ለእናንተ እየሮጣችሁ ለምትቀርጹት ምናምን በቃ ይሄ አክሽን ለሚበዛው በቃ የሆነ ካሜራው ንቅናቄ ሼክ ለሚበዛው እንግዲህ አዲስ ፊቸር ጨምረውለታል አይፎን 40 ፕላስ። 13 ላይ ያለ አይመስለኝም። ካሜራው እንደዚህ ያነቃነቃችሁት በምትቀርጹበት ሰዓት እሱ እንግዲህ ፍላት ያደርገዋል። የሆነ ይሄ ምር ይባለው ክሊን ቪዲዮ ነው የሚሰጣችሁ። ሶስተኛው ደግሞ ስንገባላችሁ አሁን ዩቲዩብ ላይ ያየው ደግሞ ምን አለ አይፎን 40 ናቸው እንደዚህ ይዛችሁት ውሃ ውስጥ እንደ ድንገትም ቢሆን ውሃ ውስጥም ቭሎግ መቅረጽ ካማራችሁ እነሱን ያሉት እኔ አይደለሁ። ቭሎግ ካማራችሁ ውሃ ውስጥ በቃ ፕሩፍ አለው፣ ዋተር ፕሩፍ አለው። ገብታችሁ ውሃ ውስጥ እንደዚህ ቁጭ አድርጋችሁት ካስቀመጣችሁት ዋተር ፕሩፍ አለው እነሱን ያሉት። What the fuck is all this? Huh? You kidding me? እኔ አያገባኝም፣ አልከተውምም፣ አልሞክረውምም። ቪዲዮን ግን እዚህ ጋር አስገባላችኋለሁ። በሲኒግ ካርሻን ቢልግ ጋንሻን ድጋሚ አልዋሻን ወድሻሉ ሰላ ከምሪ መሰላ አትበር ትራሽ አዝና ፈገግ ትላለች ሲከፈካዝና ሁሌ ብቻ ፒዩኤስኤስ ዋይ ኤንድ ደግሞ ሳውንድ የተመቸኝ ነገር እንግዲህ ያው እየቀረጽኩ መስሎ ነው በትክክል ማሳየት ያልቻልኩት። ይሄኛው ሳውንድ የስልክ ሳውንድ ነው ብዙ ጊዜ የሚባለው እና ይሄኛው ደግሞ ዘፈን ስታዳምጡ ፊልም ስትሰሙ ምናምን ነው። የዚህኛው በጣም የተመቸኝ ፓርቱ ግን በዚህኛውም እኩል ሳውንድ ይሰጣችኋል። አሁን ዘፈን እየሰማችሁ ከሆነ በዚህም ጆሮአችሁ በዚህ ጋር የሚገባው የዚህኛው ሳውንድ እዚህ ጋር ይመጣላችኋል። የዚህኛው እዚህ ጋር የሆነ በቃ 3D ሳውንድ ነው ይመስላችሁ። በቃ የሆነ እየበረራችሁ እና ደግሞ አይፎን 40 ፕላስ እንግዲህ የአይፎን 40 ታላቅ ወንድም በመባል ነው የሚታወቀው። የአይፎን 40 ታላቅ ወንድም ለምን እህት እንዳልተባለ ለምን አጎት እንዳልተባለ አሩን ነው። ግን የአይፎን 40 በጣም እቺ ከዚህ ስልክ ምናምን ትንሽ በለጥ ብትል ነው ወይ እቺን ብታክል ነው። አይፎን 40 ግን ፕላስ በጣም ገበድ ይላል። እጃችሁ ላይ የቱን ያክላል መሰላችሁ? አይፎን 12 ፕሮ ማክስ 30 ፕሮ ማክስ አይቼው ስለማላውቅ መናገር አልችልም። ግን ከ12 ፕሮ ማክስ ጋር እኩል ሳይዝ ናቸው። ምንም በቃ ከቨር ከፈለጋችሁ የራሱ
ወደ አምስተኛው መረጃ ነው ይላችኋል። ያው እንግዲህ ወደ አምስተኛው መረጃ ስንገባላችሁ ደግሞ ሌላው ደግሞ ካሜራ በ4K መቅረጽ ይችላልላችሁ። ያው እዚህ አይፎን ኤክስ ላይም በ4K መቅረጽ ይችላልላችሁ፣ ግን ያን ያህል ጥራት አላየሁበትም። ግን ወደ አይፎን 40 ፕላስ ስንመጣላችሁ ደግሞ በጣም ልዩነት አለው። በኤችዲ እና በ4K ስቀርጹት አብሶ ኤዲት ስታደርጉት በጣም በቃ ጸድት የሆነ ፈካ። አሁን እኔ ቀይ አይደለም ባይዙ እዚህ ጋር ስታዩ ግን ቀይ ነኝ። በአካል ብታዩኝ እኔ ባሪያ ነኝ። ለማንኛውም ግን የአይፎን 40 ፕላስ ይሄ ደካማ ጎኑና ጥሩ ጎኑ ይሄ በጣም ጥሩ ነው። ይሄ በጣም ተመችቶኛል። ይሄ ነገሩ ደግሞ አልተመቸኝም። ገና ከተጠቀምኩት ሳምንት አይሞላኝማ። ግን በዛ ሳምንት ውስጥ እንግዲህ ምን ጥሩ ነገር ምን መጥፎ ነገር አለው የሚለው ላስረዳችሁ። የመጀመሪያው የጀርባው ይሄኛው ፓርቱ ጥቁር ነው። እኔ እዚህ ጋር እንደምታዩት ስክሪኑ ላይ እንግዲህ ጥቁር ነው። እኔ ግን አሁን እቺኛው ነጭ ናት። ብዙ አሻራ አትይዝም። እንደምታዩት ከሆነ ብዙ አሻራ አትይዝም። ብዙ ጊዜ ከቨር ስለማድረግለት ነው ለኛው ከቨር ስለሌለ ይሆናል እንግዲህ። ግን በጣም አሻራ ይዛል ከጀርባው። በቃ የሆነ ቆንጆ አድርጎ አሻራ የሚይዝ ታውቃላችሁ። የሆነ ወንጀል ብትሰሩ እንኳን በቃ ራስ ነህ ማንም እንድች ብለህ በጣም ከጀርባው የሆነ ትንሽ ነካ እንዳደረጋችሁት አሻራ ይዛል። በጣም ጥሩ ከሆኑ ደግሞ ካሜራ ጽዳቱ። እኔ ለካሜራው ብዬ ነው የተገዛው የስልክ እንግዲህ ለካሜራው ጥራት ብዬ ሌላ ነገር ብዙ አስፈላጊ ሆኖ አይደለም። ግን ለቭሎግ ለሪአክሽን ስሰራ በቃ ብዙ ነገር ከቪዲዮ ጋር የተያዘ ስለሆነ እንግዲህ ለቪዲዮ ነው የምፈልገው 40 ፕላስ እና ጽዳቱ ላይ ደግሞ አውትሳይድም ሆንኩኝ ቤት ውስጥም ሆንኩኝ ውጪም ሆንኩኝ በጣም በቃ ጽዳቱ ተመችቶኛል። እኔ ለምን ነው በቃ ብርት ነው ማለት እንዴ እንደዚህ ቀይ ነኝ እንዴ እስኪል ድረስ ነው ያበራኛለው። እንግዲህ በቃ አይፎን ያው ስታክ አለው ብዬ አላስብም። እኔ ምንም አይፎን እስካሁን አይቻለሁ ስታክ ያለው አይፎን አግኝቼ አላውቅም። ይሄኛውም እንደዛው እንደተለመደው ምንም ስታክ የለውም ብትሉ እቺ አይፎን ኤክስ ይውላ ምንም ስታክ የላት እስካሁን ምንም ስፔስ ቢሞላ ባይሞላ። አንድሮይድ ግን ሞላም አልሞላም ስታክ በስታክ አንድሮይድ የምትይዙ ሰዎች እኔ ምንም ይሄን ቪዲዮ አትዩት። ኦኬ ነው እዩት። ግን ላይክ እያረጋችሁ ይሄን ሰሞኑን እንግዲህ ቭሎግም እየለቀቅላችሁ ነው። በጠራራ እየሰራ ነው። በጣም ፀሐዩ ከብዷል። በኢየሱስም ፀሐዩን እዩት ጋይስ። አርቲስት የሙዚቃ አቀንቃኙ ንጉስ፣ ግጥምና ዜማ ደራሲ፣ የሙዚቃ ክሊፖች ዳይሬክተር፣ ትኩስ ፉድ ኤንኬት አይ ቾይ ገም የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋል። ቭሎጉንም ያያችሁት አይደለም ግን ምን ሆናችሁ? አም ፎር ሪል ቶክን አባዎቹ ንግ ሰብስክራይብ አሪፍ ነው። 3000 ነበር 3010 ስለደርሳችሁኛል። አሁን ደግሞ 7000 8000 አስገቡ። ወደ ሌላኛው መረጃ እንሄድላችኋለን። ዮ ጋይስ እንግዲህ ካሜራው ስል እንግዲህ ብዙዎቻችሁ አሁን እንግዲህ ምንም ላይት በሌለበት ሰዓት ነው። በዚህኛው በኩል የአይፎን ኤክስ ነው። አሁን እንግዲህ እዚህ ጋር ማሳያችሁ ደግሞ የአይፎን 40 ፕላስ ነው። ምንም ላይት አላገኘም። እንግዲህ ግን ፊቴን ምን ያክል እንደቀየረው ይሁት ልዩነቱን በጣም ይሁት። በቃ ጋይሶች ልዩነቱ ከዚህ ወደዚህ ነው የቀየረው። ውጪ ላይ ደግሞ ላሳያችሁ። አሁን ደግሞ ጋይሶች እንግዲህ ውጪ ላይ አንድ የሆነ ነገር ፖርትሬት አሁን አበባውን ለምሳሌ እንደዚህ ፖርትሬት አድርጌ ልሞክርላችሁ ምን ያክል ቪዲዮ ጥራት እንዳለ እዩት። በስመ አብ በወልድ ዳያም። ይሄ እንግዲህ በአይፎን 40 ፕላስ ነው እየቀረጽኩበት ያለሁት። ይሄኛው ደግሞ እየቀረጽኩበት ያለሁት እንግዲህ በአይፎን ኤክስ ነው። እንግዲህ ያው የሆነ ኳሊቲው ብዙ አይደብርም ነው ለመናገር ሲኒማቲክ ነው አላረገውም ነው እንጂ ፀሐይ ላይ ብዙ ልዩነት የላቸውም። ግን የሆነ ባክግራውንዱን አረንጓዴ ማድረግ ይቀረዋል ምናምን የሆነ በቃ ትንሽ የሚደብር ፓርት አለው። ኤንድ ውጪ አውትሳይድ ላይ ደግሞ ፀሐይ ነክቶኝ ባክግራውንድ አረንጓዴ ሆኖ ሰማዩን ጥርት ተደርጎታል። እዩት እንግዲህ እንዴት ፈካ እንዳደረገኝ ጋይሶች። ይሄ በአይፎን 40 ፕላስ በሲኒማቲክ በሰልፊ የቀረጽኩት ነው። እዩት ጥራቱን ግን ጋይሶች የምር በጣም ጥራት አለው። ዳየ እኔ ነኝ እስክል ድረስ በአይፎን ኤክስ ደግሞ ይሄን ይመስላል እንግዲህ ጋይሶች። በጣም ጥራት ልዩነት አለው። በስመ አብ ትክክለኛ መልክ ባይዘው ይሄኛው በጣም ጥራት ልዩነት አለው። በስመ አብ ባክግራውንዱ ፊቴን ምናምን በጣም ለየት ነው ያደረገው። በአይፎን ኤክስ የተቀረጸው ደግሞ አውትሳይድ ላይ ይሄ ነው። ኤንድ ደግሞ እንግዲህ ብዙዎቻችሁ የምትቸገሩበት አይፎን ላይ እንግዲህ ቻርጀር ነው። እንግዲህ የኔ ቻርጀር ባትሪ ሄልዙ እንግዲህ 85 ነው። እንግዲህ እዚህ ጋር እንደምታዩት ያው ሴቲንጎቹ ምናምን ዝም ብዬ የምካከርኳችሁ ነበረ። ብዙ ጊዜ ይሄን ስልክ አልጠቀመውም፣ ኤክስ ነው ብዙ ጊዜ የምጠቀመው። ሄይ ሲሪ turn off the setting ና turn on the camera። ያው እንግዲህ እንደምታዩት እንግዲህ እዚህ ጋር ስልክ ይሄንን ይመስላል። እንግዲህ አይፎን 40 ፕላስ እንግዲህ በጣም ጽድት ያለ ስልክ ነው። ስክሪኑ ምንም የተሰባበረ ነገር የለበትም። ሴቲንጎቹ እንዳለ ደስ ይላሉ።
በጣም የሚገራርሙ ሴቲንጎች አሉት። በቃ ብዙ ገና ያልገቡኝ ፊቸሮች አሉ። የምታውቁት ኮሜንት ላይ እንግዲህ መጻፋችሁ እንዳትረሱ። ብዙ እኔ ሴቲንግ ላይ ገብቼ የማይሰው አይደለም። ካሜራው ከጸዳልኝ፣ አጠቃቀሙ አሪፍ ከሆነልኝ፣ ባትሪ ሄልዙ አሪፍ ከሆነልኝ ሌላ ብዙ የምፈልገው ነገር የለም አይፎን ላይ ምንም አያገባኝም። ለማንኛውም እንግዲህ እናንተ የምታውቁትን እንግዲህ ኮሜንት ላይ ጻፋችሁልኝ። የዛሬ ቪዲዮአችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። የማቻችሁ